Dear students, welcome to ATS Geography Online Tutor. In this session, we will begin with an introductory discussion about the concept of the subject of geography, the scope of geography, and the two major branches of geography. This content is especially useful for grade 12 students as it is prepared based on the relevant similar content from grade 9 to 12. So I can encourage you to follow attentively, and it contains Ethiopian General Secondary School Living Examination from 2005 up to 2016 Ethiopian calendar. ውድ ተማሪዎች እንኳን ወደ ጂኦግራፊ ኦንላይን ቱቶር በሰላም መጣችሁ እያልኩ በቤታችሁ ሆናችሁ ሰፊና ጥልቅ የሆነውን የጂኦግራፊ ትምህርት እንድትከታተሉ በተለይ ማትሪክ ተፈታኝ ተማሪዎች ለፈተና ማዘጋጀት ቀዳሚ ትኩረታችን ነው። ስለዚህ ከ2005 ዓ.ም ጀምሮ የተዘጋጁ የሁለተኛ ደረጃ ሀገር አቀፍ ማጠቃለያ ፈተናዎችን በጥልቀትና በበቂ ትንታኔ እንሰራለን። እንግዲህ የመግቢያውን ክፍል 1 እንድትከታተሉ በአክብሮት እንጠይቃለን። ይህም የተዘጋጀው በአማርኛና በእንግሊዝኛ ነው ማለት ነው። ስለዚህ እንግዲህ የመጀመሪያው የጂኦግራፊ ኢንትሮዳክቶሪ ፓርት ዘ ኮንሴፕት ኦፍ ጂኦግራፊ ኤንድ ማፕ ሪዲንግ ነው የሚለው ኦልድ ግሬድ 9 ቴክስት ቡክ ላይ ያለው ማለት ነው። እንግዲህ ኢንትሮዳክሽን ቱ ዘ ኮንሴፕት ኦፍ ጂኦግራፊ የሚለው ከዚያ በፊት ጂኦግራፊ የሚለውን ወርድ ዲስከስ ከማድረጋችን በፊት it says knowledge of geography has been existed throughout the time human being lived on earth. That means even the primitive people had some ideas about different places. They know where to go, how and when to hunt. እንግዲህ የሚለው የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ ጀምሮ የጂኦግራፊ ዕውቀት በምድር ላይ ነበረ። ያ ማለት ፕሪሚቲቭ ኦር ባክዋርድ ሶሳይቲስ ኖው ዌር ቱ ጎ፣ ወዴት መሄድ እንዳለባቸው፣ ምን ማድረግ እንዳለባቸው እና እንዴት የሃንቲንግ ግራውንድ ዋተር ሆልስ እና ጋዘሪንግ ግራውንድን እንዴት ማግኘት እንዳለባቸው ዘይ ነው ዜር ዳይሬክሽን ማለት ነው። ዳይሬክሽን ስለዚህ ይህ እውቀት ነበረ ማለት ነው ይልና however this knowledge was not as such organized and systematic. As a result, it took a long time before geography evolved as an independent subject. ራሱን ችሎ ጂኦግራፊ እስከሚባል ድረስ ኦርጋናይዝድ አልነበረም ማለት እውቀቱ ነው እንጂ ጂኦግራፊ የሚለው ወርድ አልተሰጠውም ነበር፣ እንደ ሳብጀክት አልተሰጠውም ነበር ማለት ነው። Today it is one of the academic subjects, so from the lower grades through high school to college and universities ይላል። እንደዛ ከሆነ ጂኦግራፊ የሚለው ቃል መቼ ተገኘ የሚለውን መጠየቅ አለብን። therefore ጂኦግራፊ የሚለው ቃል እንግዲህ the word geography is derived from two Greek words. That means the word geography was for the first time derived from two Greek words. እንግዲህ ጂኦግራፊ የሚለው ኖሌጅ በፕሪሚቲቭ ሶሳይቲዎች እውቀቱ ነበረ። ነገር ግን ጂኦግራፊ ተብሎ ሳይሰጠው ለረጅም ጊዜ ከቆየ በኋላ ዱሪንግ ዘ ታይም ኦፍ ግሎሪየስ ግሪክ ሲቪላይዜሽን ወይም በታላቁዋ የግሪክ ጥንታዊ ስልጣኔ ጊዜ ጂኦግራፊ የሚለው ወርድ ተገኘ ማለት ነው። እንግዲህ በዚያን ጊዜ ጂኦግራፊን ምንድን ነው ያሉት እዚህ ጋር the concept of geography and meaning of geography የሚለው the term geography is derived from two Greek words ይላል geo and grapho. Geo means earth and grapho means description. When we combine the two words, it is together would mean describe the earth. But in modern geography it involves more than description. አሁን እንግዲህ ጂኦግራፊ የሚለው ወርድ ምናልባትም ከዛሬ 2000 ዓመት በፊት በግሪኮች ለመጀመሪያ ጊዜ ጂኦግራፊ ተባለ ማለት ነው። እንግዲህ በዚያን ጊዜ ምንድነው ያሉት ዲስክሪፕሽን ኦፍ ዘ እርዝ። ነገር ግን የጂኦግራፊ ዴፊኒሽን at this time it is involves more than its description of the earth
ብቻ አይደለም፣ ከዛም በላይ ብዙ ነገሮችን ይዳሰሳል ለማለት ነው። እናየዋለን ወደፊት ቀጥሎ ያለውን። እንግዲህ most people think that geography is only study of certain physical features such as place names, lengths, river, heights of mountain, names of countries and capital cities of the countries ይላል። በቃ ጂኦግራፊ ሲባል አሁን ዲስክሪፕሽን ኦፍ ዘ እርዝ ጂኦግራፊ ብዙ ሰው ምንድን ነው የሚመስለው መስሎ የሚታየው የወንዞችን የቦታዎችን ስም፣ የወንዞችን ርቀት፣ የተራሮችን ከፍታ፣ ኔም ኦፍ ካንትሪስ የአገራትን ስሞች እና ዋና ከተሞቻቸውን ማወቅ ጂኦግራፊ እሱ ብቻ አድርጎ ብዙ ሰው እንደዛ ነው የሚያስበው። ስቲል ነው እንደውም የሚያስብም ይኖራል። Others think that geography studies the physical earth. However, it is much more. ፊዚካል እርዝ ብቻ ነው ብለው የሚያስቡም አሉ ነው የሚለው። ስለዚህ አሁን እንግዲህ ምን መጠየቅ አለብን? what is geography? Just we have to ask what is geography? Do you think geography has a single universally accepted definition? If not, why ይላል። እንግዲህ አሁን ጂኦግራፊን ስናየው በተለያዩ ሳይንቲስቶች ወይም በተለያዩ ጂኦግራፈርስ ኦር ስኮለርስ የተለያየ ዴፊኒሽን ተሰጥቶታል። አሁን ጂኦግራፊ ዳዝ ኖት ሃቭ ሲንግል አን ዩኒቨርሳሊ አክሴፕቴብል ዴፊኒሽን ማለት ነው የለውም። ለምንድን ነው? ቢኮዝ ኢት ኢዝ ዳይናሚክ ኢን ኢትስ ኔቸር ኤንድ ኢትስ ስኮፕ ኢዝ ቬሪ ዋይድ ነው የሚለው። ምክንያቱም ጂኦግራፊ የሚለው ሲንግል አክሴፕቴብል ዴፊኒሽን በአንድ አረፍተ ነገር አክሴፕትድ የምናደርገው ዴፊኒሽን የለውም። ምክንያቱም ጂኦግራፊ ኢዝ ዳይናሚክ ኢን ኢትስ ኔቸር ሚንስ ኢት ኢዝ ኖት ስታቲክ፣ በየጊዜው ይቀያየራል ማለት ነው። ለምሳሌ በመጀመሪያዎቹ ከዛሬ 2000 ዓመት በፊት ግሪኮች ዲስክሪፕሽን ኦፍ ዘ እርዝ ብለውታል። ከዛ በኋላ ኢን ዘ 16th ሴንቸሪ ጂኦግራፊ ቢካምስ ሎኬሽናል ኢት ስተዲስ ሞር ኦፍ ሎኬሽናል የሆነበት ጊዜ ነበር። and also in the 18th century geography becomes a special science ሳይሆን the relationship between human and the environment in the 18th century ነው ያጠናው። ስፔሻል ሳይንስ የሆነው መቼ ነው? in the 20th century ነው it became a special science ማለት ነው። ስለዚህ ዳይናሚክ ነው ማለት ነው in its nature። ሁለተኛው ጂኦግራፊ a very wide scope ነው ያለው። very wide scope ስኮፑን ቀጣይ እናየዋለን። ግን ስኮፕ የጂኦግራፊ ስኮፕ ወይም መዳረሻው ሰፊ ነው ግን ገደብ የለውም ማለት አይደለም የሚላለ እሱንም እናየዋለን ቀጥሎ ማለት ነው። Anyways, a number of definitions have been given by different scholars of the 19th and the 20th centuries ይላል። These definitions relate to geography's current concerns, interests and focus. Here are some of the most important definitions that scholars have proposed. እንግዲህ ብዙ ስኮላርስ ስለ ጂኦግራፊ በተለያየ ጊዜ ተናግረዋል። የተወሰኑትን እናያለን ማለት ነው። የመጀመሪያው እንደምታውቁት ኢራቶስቴነስ ነው። ኢራቶስቴነስ from 276 up to 196 Eratosthenes from 276 up to 196 BC or before Christ. Geography, he said geography is the description of the earth ነው ያለው። description of the earth ለመጀመሪያ ጊዜ ኢራቶስቴነስ በብዙ ነገር ልናስታውሰው እንችላለን። ያው ኢራቶስቴነስ was a renowned ancient Greek scholars best known for being the first person to calculate the circumference of the earth with remarkable accuracy. በሚገርም ሁኔታ ለመጀመሪያ ጊዜ የመሬትን መጠነ ዙሪያ ካልኩሌት በማድረግ በጣም ቅርብ የሆነ ሪማርኬብል በጣም አስደናቂ የሆነ አኪዩሬሲ ካልኩሌት በማድረግ ይታወቃል። Eratosthenes was mathematician, geographer, astronomer and poet. በእነዚህ ሁሉ ይታወቃል። የሂሳብ አዋቂ ነው፣ ጂኦግራፈር የጂኦግራፊ እውቀት ያለው፣ አስትሮኖመር የስነ ከዋክብት እውቀት ያለው እና ፖኤት ገጣሚ ማለት ነው። ከዚህ በተጨማሪ እንግዲህ ኤርሊ ላይፉን ኦር ባክግራውንድ ኦፍ ዘ ኢራቶስቴነስ ብናይ he was born in Cyrene which is a modern day ሊቢያ ተወለደ ብሎ አንዳንድ የሱን አንዳንድ ጽሑፎች ያሳያሉ። educated in Athens means capital and largest city of Greece ማለት ነው።
የግሪክ ዋና ከተማ አቴንስ ነው እንግዲህ የተማረው ማለት ነው። ስለዚህ በግሪክ ነው ብዙ ጊዜ ግሪክን ነው እንድትታወቅ ያደረገው ማለት ነው። አቴና where he studied philosophy and mathematics። ኤራቶስቴነስ እንደሚታወቀው በብዙ ነገሮች ይታወቃል። አሁን እንዳልኳችሁ ሜዥር ኦፍ እርዝስ ሰርከምስታንስ ነው። he calculated the earth's circumstance to be approximate የሆነው ወደ 39375 ኪሎ ሜትር round 39375 ኪሎ ሜትር which is very close to the modern value ያ ማለት 40075 ኪሎ ሜትር 40075 ኪሎ ሜትር አሁን ያለው የሰርከምፍራንስ ኦፍ ዘ እርዝ 40075 ኪሎ ሜትር ነው። በጣም የተጠጋ ቁጥር ነው ማለት ነው የተናገረው እና ፓዮነር ነው ማለት ነው። try to calculate the circumference of the earth። እንግዲህ ኢራቶስቴኔስ was the first person who coined the word geography። ጂኦግራፊን ለመጀመሪያ ጂኦግራፊ ያለው ኢራቶስቴኔስ ነው ማለት ነው። በዚህ ምክንያት his legacy ምን ተብሎ ይታወቃል? he is named or remembered as the father of geography። የጂኦግራፊ አባት በመባልም ይታወቃል ማለት ነው ኤራቶስቴነስ። ስለዚህ እሱ እናያለን። በሁለተኛ አሌክዛንደር ቮን ሁምቦልት ነው። አሌክዛንደር ቮን ሁምቦልት ተብሎ ነው የሚነበበው። አሌክዛንደር ቮን ሁምቦልት you have to say አሌክዛንደር ቮን ሁምቦልት ተብሎ ይነበባል። from 1769 up to 1859 ከ1769 እስከ 1859 የነበረ ጂኦግራፈር ነው። ሲንተሳይዚንግ ዲሲፕሊን ጂኦግራፊ ኢዝ አለ ሲንተሳይዚንግ ዲሲፕሊን ቱ ኮኔክት ዘ ጀነራል ዊዝ ፓርቲኩላር ስሩ ሜዠርመንት ማፒንግ ኤንድ ሪጂናል ኤምፋሲስ ነው ያለው። ሪጂናል ኤምፋሲስ አሌክዛንደር ቮን ሁምቦልት was renowned German naturalist, geographer, explorer and polymath means a person of great and varied learning በተለያዩ ፊልዶች የሚታወቅ ነው አሌክዛንደር ቮን ሁምቦልት። አሁን በጂኦግራፊ ብዙ ጊዜ he's often regarded as one of the founder of modern environmental science and physical geography ነው የሚባለው ማለት ነው። environmental science and physics በዋናነት he's best known for expedition to Latin America ወደ ላቲን አሜሪካ በመጓዝ እና መረጃዎችን በመሰብሰብ በተለይ ከ1799 እስከ 1804 አካባቢ ኤክስፕሎር ፓርት ኦፍ ፕሬዘንት ዴይ ቬንዙዌላ፣ ኩባ፣ ኮሎምቢያ፣ ኢኳዶር፣ ፔሩ ኤንድ ሜክሲኮ እነዚህን አካባቢዎች አሰሳ አድርጓል፣ ጉዞ አድርጓል። ሂ ኮንክሉድ ዲቴይልድ ኦብዘርቬሽን ኦፍ ዘ ፍሎራ ፋውና ክላይሜትስ ኤንድ ጂኦግራፊ making extensive scientific notes and collecting thousands of plants and animals specimen በጣም የሚገርም ነው። እነዚህን የፕላንት እና አኒማል ስፔሲሜን ወይም ናሙና በመሰብሰብ እና በተለይ ዘ ፋውንደር ኦፍ ሞደርን ኢንቫይሮንመንታል ሳይንስ የሚለውን ስም እንዲያገኝ ችሏል ማለት ነው። አሌክዛንደር ቮን ሁምቦልት የምንለው ማለት ነው። እሱን እናስታውሳለን ማለት ነው። ሌላው ኮንሳይዝ ኦክስፎርድ ዲክሽነሪ ነው። 1964 ጂኦግራፊ ኢዝ ዘ ሳይንስ ኦፍ ዘ እርዝ ሰርፌስ በሚል ጠርቶታል ማለት ነው። ኮንሳይዝ ኦክስፎርድ ዲክሽነሪ 1964። ሌላው ሃርትሾርን አር from 1899 up to 1992 ከ1899 እስከ 1992 የነበረ ጂኦግራፈር። ጂኦግራፊ is a branch of knowledge that is concerned with provision of an accurate, orderly and rational description of distribution on the surface የሚል ስም የሰጠ ነው ማለት ነው። ሙሉ ስሙ ሪቻርድ ሃርትሾርን ይባላል። ሪቻርድ ሃርትሾርን was American geographer በአሜሪካን ጂኦግራፈር ነው whose work profoundly influenced the methodological foundation of geography in the 20th century ተብሎ ነው የሚታወቀው። A study of spatial variations and the unique characters of different regions. In his work, he argued that geography should focus on spatial arrangement of phenomena and the relationship between them, integrating both physical and human aspects. ያ ማለት ቲዮሪቲካል አሁን ኤክስፕሌን የሚያደርገው and predict spatial distribution of location of things, phenomena on the surface የነገሮችን ስርጭት በተለይ የሂውመን ሜድ
and natural features distribution ሞር ፎከስ ያደረገ ነው ማለት ነው። ሪቻርድ ሃርትሾርን የሚባለው ማለት ነው። በዚህ ነው እንግዲህ የሚታወቀው ማለት ነው። ከዚያ በፊት የትስ ኤም 1968 Geography is the science that is concerned with rational development and testing of theories that explain and predict spatial distribution and location of things and phenomena on the surface of the earth. Testing of theories that explain and predict spatial distribution. አሁን ብዙዎችን ስናይ ጂኦግራፊን ዲፋይን ሲያደርጉት የሚያቀራርብ የሚያመሳስላቸው ነገር አለ። ስፔሻል ዲስትሪቢዩሽን and location of things and phenomena on the surface of the earth የሚል አላቸው። አሁን እንግዲህ የትስ ኤም ሙሉ ስሙ ሞሪስ የትስ ነው የሚባለው። ሞሪስ የትስ was a prominent Canadian geographer instrumental in advancing the quantitative revolution in human geography during 1960s። ይሄ ደግሞ በኳንቲታቲቭ ጂኦግራፊ ሞር ኦፍ ኳንቲታቲቭ ጂኦግራፊ ነው የሚታወቀው። በ1968 ፐብሊኬሽን የሆነ አሳትሟል። አን ኢንትሮዳክሽን ቱ ኳንቲታቲቭ አናሊሲስ ኢን ኢኮኖሚክ ጂኦግራፊ የሚል ማለት ነው። ዛት ማርክድ ሲግኒፊካንት ሽፍት ኢን ዲሲፕሊን ባይ ኢንቴግሬቲንግ ስታቲስቲካል ኤንድ ማቴማቲካል ሜቶድስ ኢንቱ ጂኦግራፊካል አናሊሲስ። ዚስ ወርክ ፕሮቫይድ ጂኦግራፈርስ ዊዝ ቱል and analyze spatial data systematically, moving beyond descriptive approaches to more empirical and modern based methodologies። በእነዚህ ይታወቃል። በኳንቲታቲቭ ጂኦግራፊ አናሊሲስ በተለይ ኢኮኖሚክ ጂኦግራፊ ይህ ማለት ሲግኒፊካንት ሽፍት ዲሲፕሊን ባይ ኢንተግሬቲንግ ስታቲስቲካል ማቴማቲካል ሜቶድ ማለት ነው። ስለዚህ ለኳንቲታቲቭ ሪቮሉሽን ከፍተኛ አስተዋጽኦ ካላቸው ሞሪስ የትስ ወይም በተለምዶ in our textbook it is known by የትስ ኤም 1968 በሚል በሱ እናስታውሰዋለን። therefore you have to remember Morris Yeats or Yeats M testing of theories that explain and predict spatial distribution and location of things and phenomena on the surface of the earth በሚል ማስታወስ ይጠበቅብናል ማለት ነው። ሌላው የትስ ኤም የኪ የሆነ ኮንትሪቢዩሽኑ አንደኛ ኳንቲታቲቭ ሜቶዶሎጂ ነው። ሪግሬሽን አናሊሲስ፣ ሳምፕሊንግ ሜቶድ እና ስፓሻል ሞዴሊንግ በሚባሉም ይታወቃል። በአርባን ጂኦግራፊ ይታወቃል። አርባን ጂኦግራፊ አት ዚስ ታይም በጣም ከጂኦግራፊ ስፔሻላይዜሽኖች ወይም ስፔሻላይዝድ ፊልድ ኦፍ ስተዲ ከምንላቸው ውስጥ በአሁኑ ሰዓት ተመራጭ ፊልድ ነው ማለት ነው። በእነዚህም ይታወቃል ማለት ነው። ሌላው እንግዲህ እነዚህን አሁን የነዚህን የሳይንቲስቶችን አጠቃላይ ኮንሴፕት ሲያጠቃልለው ምንድን ነው የሚለው? It is difficult to forward a definition acceptable to all geographers at all times and places because of dynamic nature of discipline and change in its scope and method of study ነው የሚለው። አንደኛው ስኮፕ ቬሪ ዋይድ ነው። ሁለተኛ ዳይናሚክ ተቀያየሪ፣ በየጊዜው የተለያየ ነገር ላይ ፎከስ ማድረጉ ማለት ነው። በዚህ ምክንያት ጂኦግራፊ በተለያዩ ሳይንቲስቶች የተለያየ ዴፊኒሽን ሊሰጠው ችሏል። ግን ከላይ ባየናቸው ሳይንቲስቶች however following may be widely accepted definition by most scholars ነው የሚለው። አብዛኞቹ ስኮላርስ የተስማሙበት ምንድን ነው? at this time አሁን what is geography ተብለን ብንጠየቅ we have to answer that geography is the study of spatial variation of phenomena on the earth's surface on one hand and the two-way relationship between humankind and the environment on the other. Geography is study of spatial variation of phenomena, spatial distribution ማለት ነው። spatial variation, spatial distribution of human-made and natural features and their relationship with their natural environment ማለት ነው። በቀላሉ ለፈተና ለመዘጋጀት ይሄኛውን ኮንሴፕት በሞስት ስኮለርስ አክሴፕት ያደረጉትን ዴፊኒሽን ማስታወስ ወይም ስንጠየቅ ጂኦግራፊ ስለምን ያጠናል ብንባል ይህንን መመለስ እንዳለብን ነው ማለት ነው።
መመለስ አለብን። ጂኦግራፊ ኢዝ ዘ ስተዲ ኦፍ ዘ ስፔሻል ቫሪዬሽን ኦፍ ፊኖሜና on the earth's surface on one hand and the two way relationship existing between humankind and the environment on the other የሚለው at this time the most acceptable definition of geography የሚል ይሆናል ማለት ነው። while making special investigations geographers ask 5 pertinent questions about the phenomena they study ይላል። እንግዲህ ስፔሻል ኢንቨስቲጌሽን ስንል የምንጠይቃቸው ቤዚክ ኩዌሽኖች አሉ። ዌር አር ቲንግስ ሎኬትድ፣ የት አካባቢ። አሁን እነዚህ የሰው ልጅ የሰራቸውና በተፈጥሮ የተገኙ ነገሮች የት አካባቢ ነው የሚገኙት የሚለውን ዌር አር ቲንግስ ሎኬትድ እንላቸዋለን። ዋይ አር ዜ ሎኬትድ ኤንድ ዌር ዜ አር። ዋይ ለምን፣ ምንድን ነው ምክንያቱ? እጽዋት በበረሃ ዜሮፋይቲክ ለምን ሆኑ? በቀዝቃዛው ክልል በቱንድራ አካባቢ ሊችንስ ኤንድ ሞስስ ለምንድን ነው የሚገኙት? ወይ እነሱ ብቻ ለምን ሆኑ? ለምን ዴንስ ፎረስት ዋይ ኢኳቶሪያል ሬን ፎረስት አር ዴንስ ኤንድ ቫራይቲ ኦፍ ስፔሺስ ፕላንትስ የሚገኙት ዋይ ለምንድን ነው የሚገኙት የሚለውን የሚያጠናው። ዌን ዲድ ቲንግስ ፎርም፣ እነዚህ ነገሮች መቼ ተፈጠሩ የሚለውን። ዋት ቲንግስ አር ፋውንድ ዌር፣ የት አካባቢ ምን ይገኛል። ኤንድ ሃው አር ዜይ አሬንጅድ፣ ምን ይመስላል አጠቃላይ መዋቅራቸው አቀማመጣቸው የሚለውን ይመልሳል። ስፔሻል የሚለው ስፔሻል ኢንቨስቲጌሽን የሚለው እሱን ይመልሳል ማለት ነው። ሌላው ሁለተኛው ርዕሳችን ስኮፕ ኦፍ ጂኦግራፊ ነው። ስኮፕ ኦፍ ጂኦግራፊ እንግዲህ ስኮፕ የምንለው ሪፈርስ ቱ ዘ ኮንተንት ዛት ሚንስ ሃው ብሮድ ኦር ናሮ ኦፍ ኤ ፊልድ ኦፍ ስተዲ ኦፍ ኤ ጊቨን ዲሲፕሊን in its case geography. In this case geography area of study is very wide and diverse in its nature. ጂኦግራፊ የሚለው የጂኦግራፊ ስኮፕ ቬሪ ዋይድ ነው። ቬሪ ዋይድ ስኮፕ ነው ያለው። ያ ማለት ግን ገደብ የለው ማለት አይደለም። ስኮፑ ወይም ሃው ብሮድ ኦር ናሮ የጂኦግራፊ መዳረሻው ሰፊ ይሁን እንጂ የሚዳስሳቸው ብዙ ነገሮችን ይዳስሳል እንጂ ገደብ የለው ማለት ግን አይደለም ማለት ነው። ስለዚህ የጂኦግራፊ ገደብ ምንድን ነው ብንል ብዙ ጊዜ ጂኦስፌር የምንላቸው መሬትን የሰሩ ስፌሮች ጂኦስፌርስ የምንላቸው ሰብጀክትስ ዴል ዊዝ ሊቶስፌር ሃይድሮስፌር ፍሮም ዘ እርዝስ ክረስት ሰርፌስ ሃይ ኢንቱ አትሞስፌር ኦር ትሮፖስፌር ኤንድ ናቹራል ኢንቫይሮንመንት ቱ ሂውማን ሪሌሽን ፊኖሜና። ስለዚህ ይሄ ጂኦግራፊ ስኮፕ ይሄ ነው ማለት ነው ባጭሩ። ስኮፕ ኦፍ ጂኦግራፊ ምንድን ነው ብንል ጂኦስፌር ነው ብለን መመለስ እንችላለን። ዊ ካን ሴይ ዛት ስኮፕ ኦፍ ጂኦግራፊ ኢዝ ጂኦስፌር። ጂኦስፌር ሚንስ ሊቶስፌር፣ ሃይድሮስፌር፣ ባዮስፌር፣ አትሞስፌር ኦር ትሮፖስፌር እንላቸው እነዚህን አጠቃላይ ጂኦስፌር ስኮፕ ኦፍ ጂኦግራፊ እንላቸዋለን ማለት ነው። ዘ ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ሚንስ ጂኦግራፊ ከብዙ ሳብጀክቶች ጋር ሪሌት ይሆናል። ኖሌጅ ቦሮው ያደርጋል ከዲፍረንት ፊልድ ኦፍ ስተዲስ ከሂውማን ኤንድ ናቹራል ስትሪም ከምንላቸው ማለት ነው። ናቹራል ሳይንስ እና ከሂውማን ኦር ሶሻል ሳይንስ ከምንላቸው ኖሌጅ ቦሮው ስለሚያደርግ ዘ ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ተብሎ አንደርስታንድ እናደርገዋለን። ኢት ኢዝ ትሩ ዛት ጂኦግራፊ ሃዝ ኤ ቬሪ ዋይድ ስኮፕ ይላል። ሃውኤቨር ዚስ ዳዝ ኖት ሚን ዛት ኢትስ ስኮፕ ኢዝ ሊሚትለስ። ሰፊ ነው ስንል ግን ምንም በቃ ገደብ የለውም ማለታችን ግን አይደለም። መጠንቀቅ ያስፈልጋል እዚህ ጋር። ዘ ስኮፕ ኦፍ ጂኦግራፊ ኢዝ ቬሪ ዋይድ ሃውኤቨር፣ አሁን ለምሳሌ ቬሪ ዋይድ ብሎ ብዙ ጊዜ ምርጫ ላይ ኤንድ ኢትስ ስኮፕ ኢዝ ሊሚትለስ ብለው ይሸውዳሉ። ሃውኤቨር ኢት ዳዝ ኖት ሚን ዛት ኢትስ ስኮፕ ኢዝ ሊሚትለስ። ኢት ዳዝ ኖት ሚን ዛት ነው የሚለው። ሊሚትለስ ማለት ገደብ የለውም ማለት ግን አይደለም ነው የሚለው። ስለዚህ ይችን ማስታወስ ያስፈልገናል ማለት ነው። however scope of geography is very wide ይልና however this does not mean that its scope is limitless ነው ማለት ግን አይደለም ነው የሚለው። ስለዚህ እሱን ማስታወስ ያስፈልጋል ማለት ነው። እሺ the major areas that geography focus on are the earth, its position in the universe and its movement. the earth ኢትስ ፖዚሽን ለምሳሌ መሬት ፖዚሽኗ 23.2 ዲግሪ ያጋደለች ናት። በዚህ ምክንያት ወቅቶች ይፈራረቃሉ፣ የነፋሳት አቅጣጫ ይቀየራል፣ ለክላይሜት መፈጠር ምክንያት ይሆናል የሚሉ ብዙ ትምህርት አለ።
in the universe and its movement እንግዲህ ሮቴሽን ኤንድ ሪቮሉሽን እነዚህም የራሳቸው ተጽዕኖ አላቸው። መሬት በሮቴሽን በራሷ ዛቢያ ላይ በምታደርገው ሮቴሽን የቀንና የሌሊት ይፈራረቃሉ። ፀሐይ በምስራቅ ወጥታ በምዕራብ የምትገባ መምሰል የሚለውን እና የነፋሳት አቅጣጫ መቀየር የሚሉ እነዚህ ስለ እነዚህ ዲቴል ይገባል። ፖዚሽን ሙቭመንት የመሬት ሙቭመንት፣ ሪቮሉሽን በዙረት መሬት በፀሐይ ዙሪያ በመኋሯ በምትዞርበት ጊዜ 365 ቀናት በምትዞርበት ጊዜ የሚከሰቱ ክስተቶች አሉ። ስለ እነሱም ያጠናል ማለት ነው። በዋናነት ወቅቶች ይፈራረቃሉ፣ የቀንና የሌሊት ርዝማኔ ልዩነት ይፈጠራል የሚል እና ተጨማሪ ትምህርቶችም አሉ። ቀጣይ እናያቸዋለን ማለት ነው። ፊዚካል ፊቸርስ ዛት ኮንትሪቢዩት ዘ ኤርዝ ሰርፌስ፣ ፊዚካል ፊቸርስ ናቹራል ፊቸርስ ምንላቸው። ፊዚካል ፊቸርስ በዋናነት ናቹራል ፊቸርስ የምንላቸውን ስለነሱ መዳሰስ ማለት ነው። ዛት ፎርስ ዛት ኮዝን የመሬትን አሁን ለምሳሌ የመሬትን ቅርጽ ለዋጭ ኃይሎች ስለሚባሉት ስለ መሬት ውስጣዊ ኃይሎች፣ ስለ መሬት ውጫዊ በዋናነት የመሬትን ቅርጽ ስለሚለውጡ ውስጣዊና ውጫዊ ኃይሎች ይዳስሳል። ፕሌስ ቱ ፕሌስ ኤንድ ዜር ቼንጅስ ኦቨር ታይም ስለሱ ያጠናል ማለት ነው። the different relationship between human being and their natural environment and conditions of lower part of the atmosphere and subsequent weather and climate conditions together with their spatial distribution and variation. ሎወር ፓርት ኦፍ አትሞስፌር ትሮፖስፌር ማለት ነው። ትሮፖስፌር ላይ ነው ብዙ ጊዜ አብዛኛው አካባቢ አየር የሚገኘው። ስለዚህ በዚህ አካባቢ ያለውን ሞር ኦፍ ክላይሜት ፎከስ የሚያደርገው ሎወር አትሞስፌር ማለት ነው። the material that make up the earth and its diverse landforms ስለ ሮክስ ማቴሪያል ዛት ሜክ አፕ ዘ እርዝ ሮክስ በዋናነት ስለ አለቶች ስለ አወቃቀራቸው ስትራክቸር ኦፍ ዘ እርዝ ስለነሱም የተወሰነ እውቀት ከጂኦሎጂስቶች ቦሮው ያደርጋል ጂኦግራፊ ማለት ነው። ሜጀር ኢኮኖሚክ አክቲቪቲስ ኦፍ ሂውመንስ ኤንድ ዘ ኢምፓክት ኦን ዘ ኢንቫይሮንመንት ሜጀር ኢኮኖሚክ አክቲቪቲስ ምንላቸው በዋናነት ፕራይመሪ፣ ሰከንደሪ፣ ቴርሼሪ፣ ኳተርናሪ፣ ኳይነሪ እያልን የምንማራቸው ይሆናሉ። እነሱንም ዲቴይል ቀጣይ እናያቸዋለን። ፕራይመሪ ያው የዲቨሎፒንግ ካንትሪስ ላይክ ኢትዮጵያ ሜጀር ኢኮኖሚክ አክቲቪቲ የሚባለው ፕራይመሪ ነው። ከሰከንደሪ እና ቴርሼሪ ያደጉ ሀገራት ነው እያልን የምንማረው ማለት ነው። ጀነራሊ ዘ ጂኦስፌር ኢዝ ኮንሲደርድ አስ ጂኦግራፊስ ስኮፕ ይላል። እንግዲህ ጀነራሊ ዘ ጂኦስፌር ኢዝ ኮንሲደርድ አስ ጂኦግራፊስ ስኮፕ ዘ ጂኦስፌር ኢትሰልፍ ኢዝ ሜድ አፕ ኦፍ 5 ሰብስፌርስ ኔምሊ lithosphere, hydrosphere, atmosphere or troposphere, biosphere and anthroposphere. Lithosphere, solid part of the earth or rock layer of the earth ይባላል። በዋናነት it includes geomorphology and soil geography. ሊቶስፌር እነዚህን ይዛል። ሊቶስፌር ሶሊድ ፓርቱ የመሬት ጠጣሩ ክፍል ማለት ነው። የት ይደርሳል? ከላይኛው ከቅርፊት መሬት እስከ አፐር ማንትል ያ ማለት አስቴኖስፌር እስከሚባለው ድረስ ያለው ማለት ነው ሊቶስፌር የምንለው። ፓርሺያል ሊኩዊድ እስከሆነው ድረስ ያለው ሊቶስፌር ይባላል ማለት ነው። ሊቶስፌር ብለን እንጠራዋለን። እንግዲህ ሊቶስፌር ሶሊድ ፓርት ዛት ኢዝ ሮክ ላየር ኦፍ ዘ እርዝ related field of study geography area of study or specialized field of study ማለት ነው። ኖርማሊ geomorphology and soil geography ያለው ማለት ነው። troposphere lower part of the atmosphere where weather changes occur troposphere የምንለው around the equator እስከ 16 ኪሎ ሜትር አፕዋርድ እስከ 15 የሚሉም አንዳንድ መጻሕፍቶች አሉ። በዋልታዎች አካባቢ 8 ኪሎ ሜትር አፕዋርድ ያለው ትሮፖስፌር ኦር ሎወር አትሞስፌር ነው የሚባለው። ሜጀር ዌዘር ቼንጅስ ያለበት ማለት ነው። አብዛኛው የመሬታችን ሙቀታማ ጋዞች ወይም ከባቢ አየር የሚገኝበት ማለት ነው። ሌላው ሃይድሮስፌር ነው። ሃይድሮስፌር all water bodies of the earth ማለት ነው። ሃይድሮስፌር means all water bodies of the earth includes oceans, sea lakes and it can be studied by oceanography. oceanography የሚባል specialized field of study ያለው ሃይድሮስፌር በሱ ይጠናል። oceanography ነው የሚባለው። የምድራችን አብዛኛው ክፍል ውሃ ነው። 71% of the earth is made up of water. Because of this our earth planet is also known as
ብሉ ፕላኔት ነው የምትባለው። ከላይ ሆነን ስናያት ምድራችን አብዛኛው ፓርቷ ውሃ ስለሆነ በሳተላይት ኢሜጅ ብናያት ብሉ ከለር፣ ብሉ ማለት ውሃ ከለር ማለት የውሃን ከለር ብሉ ከለር ኦልዌይስ ኢን ጂኦግራፊ ኢንዲኬትስ ዋተር ቦዲ ስለሆነ ብሉ ፕላኔት ተብላም ትታወቃለች። our earth planet is also known as blue planet because of 71% of the earth is made up of water። አሁን ከዚህ ከ71%ቱ አብዛኛው ወይም 97% የውቅያኖስ ውሃ ነው ማለት ነው። ሳላይን ወተር ነው፣ ጨዋማ የሆነ የውቅያኖስ ኦሽን ወተር ነው። 97% of the earth is made up of ocean water hydrosphere 97% of hydrosphere is made up of ocean water ነው ማለት ነው። the rest 3% is found in the form of fresh water ለመጠጥ የሚያገለግል ፍሬሽ ወተር የምናገኘው በወንዞች፣ በሐይቆች፣ ሌክስ፣ ሪቨርስ፣ ግራውንድ ዋተር ኤንድ አይስ ወተር ኢን ዘ ፎርም ኦፍ አይስ ማለት ነው። በበረዶ መልክ በተለይ አንታርክቲካ ኤንድ ግሪንላንድ the largest island in the world which called Greenland and Antarctica contains the largest fresh water ማለት ነው። ከሃይድሮስፊር largest fresh water include ያደርጋሉ የሚለውን ኮንሴፕት we have to remember ማስታወስ አለብን። ሌላው ባዮስፌር ነው። ባዮ means life, sphere means half of the circle or part of the earth that supports all sorts of life ማለት ነው። all living things on earth in general known as biosphere ተብሎ ነው የሚታወቀው። ባዮስፌር ባዮጂኦግራፊ የሚባል ስፔሻላይዝድ ፊልድ ኦፍ ስተዲ ያለው ባዮጂኦግራፊ። ያ ማለት አሁን ባዮጂኦግራፊ ስንል ዲስትሪቢዩሽን ኦፍ ፕላንትስ ኤንድ አኒማልስ ኦን ዘር ሰርፌስ። አሁን በባዮሎጂ ዲቴል አፈጣጠራቸው እንዴት የሚለውን ሊሆን የኛ ግን ሞር ኦፍ ስርጭታቸው ላይ ሞር ኦፍ ኢን ጂኦግራፊ ሞር ኦፍ ዲስትሪቢዩሽን ነው ባዮስፌር ባዮጂኦግራፊ የሚያጠናው። ባዮጂኦግራፊ ማለት ነው ሞር ኦፍ ዲስትሪቢዩሽን ማለት ፋክተርስ ዛት አፌክት ዘ ዲስትሪቢዩሽን ኦፍ ፕላንት ኤንድ አኒማልስ ያጠናል ማለት ነው። ሞር ኦፍ ባዮጂኦግራፊ የሚለው ባዮጂኦግራፊ ሞር ፎከስ የሚያደርገው ባዮስፌር እንግዲህ ኦል ሊቪንግ ቲንግስ ማለት ፕላንትስ፣ አኒማልስ ኤንድ ማይክሮ ኦርጋኒዝምስ ይይዛል ማለት ነው። እነዚህ አጠቃላይ ህይወት ያላቸው ማንኛውም ህይወት ያለው ነገር ያ ማለት በምድር በመሬት ውስጥ ያሉ ማይክሮ ኦርጋኒዝምስ ወርምስ አኒማልስ ማይክሮ ኦርጋኒዝምስ በአየር ላይ ያሉትን ማለት ነው። እነሱ አጠቃላይ በምድር ውስጥ ያለው ማንኛውም ህይወት ያለው ነገር አጠቃላይ ባዮ ስፌር ተብሎ ይጠራል ማለት ነው። ሌላው አንትሮፖስፌር ነው። አንትሮፖስፌር the earth's cultural landscape or the earth's environment human made environment ማለት ነው። የሰው ልጅ የሰራቸው ነገሮች አጠቃላይ ሰውንና የሰው ልጅ ካልቸር it is studied by cultural geography and population geography። አሁን አንትሮፖስፌር ከተሞች፣ የህዝብን አሰፋፈር፣ ሰው የሰራቸውን ነገር ቢልዲንግስ ምንድነው የኤሌክትሪክ ማስተላለፊያ ገመድ ሳይቀር እነዚህን በሙሉ መንገዶችን፣ ከተሞችን፣ ባህል፣ የሰው ልጅ የሰራቸውን ወይም ሰው የሰራቸውን ነገሮች አጠቃላይ አንትሮፖስፌር በማለት ጂኦግራፊ ገልጸዋል ማለት ነው። በሱ መረዳት እንችላለን ማለት ነው። It is true that geography has a very wide scope. However, this does not mean that its scope is limitless. የሚለው the major areas that geography focus on ግን ኦልሬዲ አይተነዋል ይመስለኛል። ሌላው ብራንች ኦፍ ጂኦግራፊ ነው ማለት ነው። ጂኦግራፊ is divided into two broad branch of geography በሁለት ብሮድ ብራንች ይከፈላል። እንደሚታወቀው ፊዚካል ጂኦግራፊ ኤንድ ሂውመን ጂኦግራፊ ተብሎ ይከፈላል ማለት ነው። ፊዚካል ጂኦግራፊ studies about the spatial variation and the definition of natural condition and processes on the earth surface የሚለው natural conditions include relief, surface, drainage system and water resources, climate, vegetation, soil and animals. Physical means natural features. It studies physical geography basically studies the distribution of natural features on the surface ማለት ነው።
ያ ማለት ሪሊፍ አፕ ኤንድ ዳውን ዘር ሰርፌስ ዊዝ ኤ ቫራይቲ ኦፍ አልቲቲዩድ ኤንድ ስሎፕ ሚንስ ሪሊፍ ማለት ነው። ሰርፌስ ድሬኔጅ ሲስተም Drainage system means the flow of rivers that have deep in the same direction. ወደ አንድ አቅጣጫ ለሚፈሱ ወንዞች የሚሰጥ ስም ድሬኔጅ ሲስተም ነው የሚባለው። በኢትዮጵያ ውስጥ 3 አይነት ድሬኔጅ ሲስተም እንዳለ ተምረናል። ኢንላንድ ድሬኔጅ ሲስተም፣ ኢስተርን ኢትዮጵያ ኦር ኢንዲያን ኦሽን ድሬኔጅ ሲስተም እና ዌስተርን ኢትዮጵያ ድሬኔጅ ሲስተም ኦር ሜዲትራኒያን ሲ ድሬኔጅ ሲስተም። ስለነሱም ሌላ ጊዜ እንማራለን። ዋተር ሪሶርስ፣ ስለ ክላይሜት፣ ቬጂቴሽን፣ ሶይል ኤንድ አኒማል ስለዚህ የሚያጠናው ፊዚካል ጂኦግራፊ ነው ማለት ነው። and it studies the interrelationship between living and non-living things or ecosystem. It also examines forces that create and change the surface of the earth ይላል። በአጠቃላይ ፊዚካል ጂኦግራፊ is further divided into more specialized field of studies. ጂኦሞርፎሎጂ አሁን እዚህ ጋር ለፈተና መጠንቀቅ ያለብን በእርግጥ ቀላል ነው፣ ግን አንዳንዴ ሪቫይዝ ካላደረግነው ያው ሰውነንና እንረሳለን። ስለዚህ በጥንቃቄ ደጋግመን ማየት ያስፈልጋል። ጂኦሞርፎሎጂ ጂኦ ሞርፎ ኤንድ ሎጂ የሚል 3 ወርዶች አሉት። ጂኦ ሚንስ እርስ፣ ሞርፎ ፎርም ኦር ስትራክቸር ማለት ነው፣ ሎጂ ስተዲ ማለት ነው። ኢት ስተዲስ ላንድ ፎርምስ ዜር ዲስትሪቢዩሽን ኦሪጂን ኤንድ ፎርስስ ዛት ቼንጅ ዘም። ስለ መሬት አወቃቀር፣ አፈጣጠር፣ ስርጭት ያ ማለት የተለያዩ የመሬት አቀማመጥ የነዚህን ዲስትሪቢዩሽን ያጠናል ጂኦሞርፎሎጂ ማለት ነው። the study of land forms and distribution origin and forces that change them. forms of the earth እነሱን structure of the earth ያጠናው ጂኦሞርፎሎጂ ነው ማለት ነው። ክላይማቶሎጂ it examines patterns of climate and elements making it such ቴምፕሬቸር፣ ፕሬሲፒቴሽን፣ ዊንድ፣ ኤር ፕሬሸር ስለነሱ ማጥናት ክላይማቶሎጂ ይባላል። ክላይማቶሎጂ ስለ ክላይሜት ነው የሚያጠናው። በሱ ስር ሜትሮሎጂ አለ። ሜትሮሎጂ ማለት ዴይሊ ኮንዲሽን ኦፍ ዚ አትሞስፌር የሚያጠና ሜትሮሎጂስቶች ወይም አሁን ብዙ ጊዜ በዜና የምንሰማው የሜትሮሎጂ መረጃ የሚሰበስቡ ሜትሮሎጂስት ይባላሉ። ሳይንሱ ሜትሮሎጂ ነው የሚባለው። ስለ ክላይሜት ወይም የአየር ንብረት የሚያጠኑት ደግሞ ክላይማቶሎጂስት ይባላሉ። ሳይንሱ ክላይማቶሎጂ ይባላል ማለት ነው። እና ይሄ ዴይሊ ኮንዲሽን ኦፍ ዘ አትሞስፌር ዕለታዊ የአየር ሁኔታን አጠቃላይ መረጃ፣ የዝናቡ አይነት፣ የዝናብ መጠን፣ የሙቀት መጠን፣ የነፋሳት ሁኔታ አቅጣጫ ምናምን፣ የአየር ግፊት ሁኔታ፣ እነዚህ አጠቃላይ የሚያጠና ክላይማቶሎጂ ይባላል ማለት ነው። ኢን አዲሽን ክላይማቶሎጂ ስተዲስ ፋክተርስ ዛት አፌክት ዘ ዲስትሪቢዩሽን ኦፍ elements of climate and their process of change ይላል ማለት ነው። ሌላው ባዮጂኦግራፊ ነው። ባዮጂኦግራፊ deals with distribution of plants and animals. Biogeography is a branch of physical geography that studies about the distribution of plants and animals. ለምሳሌ ዴዘርት አካባቢ በረሃ አካባቢ ያሉ የእንስሳት አይነቶች ስፔሻል አዳፕቴሽን ያላቸው መሆን አለባቸው። ምክንያቱም ሃርሽ ክላይሜት ቬሪ ሆት ቴምፕሬቸር ስላለ እንደ ግመል ለምሳሌ ጎትስ፣ ካሜል have a special adaptation to survive in desert climate ከባድ የሆነውን ሙቀት አዳፕት አድርገው የሚኖሩ ስለሆኑ እነዚህ ዲስትሪቢዩሽን ሞር ኦፍ የነሱን ዲስትሪቢዩሽን ያጠናል ማለት ነው። ኢኮኖሚክ አክቲቪቲ የሰውን ልጅ ኢኮኖሚክ አክቲቪቲ በበረሃ አካባቢ የሰውን ልጅ ኖርማሊ ሂውማን ጂኦግራፊ ፎከስ ያደርጋል፣ ግን ይወስናል የአንድ የቴምፕሬቸሩን ለማለት ነው እንጂ ባዮጂኦግራፊ ቤዚካሊ ፎከስ የሚያደርገው ግን ዲስትሪቢዩሽን ኦፍ ፕላንት ኤንድ አኒማልስ። የፕላንትስ ዴዘርት ላይ ለምን ዜሮ ፋይቲክ ሆኑ ራውንድ ዘ ኢኩዌተር ለምን እንደዚህ ቫራይቲ ኦፍ ስፔሺስ በተለይ ረጃጅም ቁመት ያላቸው እስከ 50 ሜትር ቁመት ያላቸው ማሆጋኒ፣ ኢቦኒ፣ ሮዝውድ የተባሉ ኢኳቶሪያል ሬንፎረስት የሚገኙበት ምክንያት ምንድን ነው? ከፍተኛ ሙቀት በመኖሩ፣ እርጥበት በመኖሩ፣ ከፍተኛ የዝናብ መጠን በመኖሩ ምናምን እያለ የሚዘረዝረው የእነሱን ሞር ኦፍ ዲስትሪቢዩሽን የሚያጠና ማለት ነው። ጀነራሊ ጂኦግራፊ ስተዲስ ፓተርንስ ኦፍ ቬጂቴሽን
ግሮዝ ኢን ሪሌሽን ቱ ክላይሜት ሶይል ኤንድ ሂውመን አክቲቪቲ ያጠናል ማለት ነው። ሌላው ኦሽኖግራፊ ነው። ኦሽኖግራፊ ኢንክሉድስ ዘ ስተዲ ኦፍ ኦሽን ከረንትስ ዌቭስ ኤንድ ታይድስ። ኦሽን ከረንት የውቅያኖስ ሞገድ ማለት ነው። ዘ ሙቭመንት ኦፍ ኦሽን ዋተር ዊች ኢዝ ኮዝድ ባይ ዊንድ ኦር ዴንሲቲ ዲፈረንስ ኢን ቴምፕሬቸር ማለት ነው። ሊነሳ ይችላል። የውቅያኖስ ሞገድ በሁለት ነው የሚከፈለው። ኦሽን ከረንት የሚባለው ዋርም ኤንድ ኮልድ ኦሽን ከረንት አለው። እነዚህ አካባቢን በማሞቅና በማቀዝቀዝ እንዲሁም በረሃ ለምሳሌ ኮልድ ኦሽን ከረንት በረሃ እንዲፈጠር በማድረግ ተጽዕኖ አላቸው። እነዚህ ኮልድ ኦሽን ከረንት ዋርም ከሆነ ሞቃት ከሆነ ግን አካባቢው ላይ ሙቀት እንዲፈጠር ያደርጋል። እንደገና ደግሞ ዝናብ እንዲያገኘው አካባቢ ላይ ያደርጋል ማለት ነው። ተጽዕኖቸው ያው በደረሱበት አካባቢ አንድን አካባቢ የማሞቅ ወይም የማቀዝቀዝ ባህሪን ያላቸው እና ይሄ ኦሽን ከረንት ዋርም ኦር ኮልድ ኦሽን ከረንት ተብሎ ይታወቃሉ። ዌቭስ ሲዌቭ ነው የሚባለው ብዙ ጊዜ ሲዌቭ ማለት የባህር ሞገድ ማለት ነው። ውቅያኖስ ዳርቻ ላይ ይከሰታል። ሲ ማለት ሰፊ ከሚለው ላርጅ ዋተር ቦዲ ሲ ይለዋል ጂኦግራፊ አንዳንዴ። ስለዚህ ሲዌቭ ተብሎ ነው የሚታወቀው ኖርማሊ ሲዌቭስ ማለት። ስለዚህ የባህር ሞገድ ሽርሸራ ያካሂዳል እና ያን ያጠናል። ታይድ ማዕበል ማለት ነው። በጣም ግዙፍ የሆነ በተለይ ኢዝ ኦልሶ ኖርማሊ ዌቭ ኤንድ ታይድስ ኦሽን ከረንት ከኦሽን ከረንት የሚለየው ይሄ ራይዝ ኤንድ ፎል ኦፍ ዘ ሰርፌስ ኦፍ ዘ ሲ ነው የሚለው አፕሮክሲሜትሊ ትዋይስ ኤ ዴይ ሊከሰት ይችላል። and it is caused by gravitational pull of the moon። ብዙ ጊዜ በጨረቃ ስበት ነው ማዕበል ሊነሳ የሚችለው ብሎ ነው የሚያስቀምጠው መጽሐፋችን ማለት ነው። እና በተወሰነ መልኩ ደግሞ በፀሐይም ሊነሳ ይችላል ብሎ ያስቀምጠዋል ማለት ነው። ኦሽን ከረንት ሲምፕሊ ሆሪዞንታል ሙቭመንት ኦፍ ኦሽን ዋተር ብሎ ነው እዚህ ጋር ዲፋይን ያደረገው። ስለሱ ያጠናል ማለት ነው ኦሽኖግራፊ። ሌላው ሶይል ጂኦግራፊ ነው። ሶይል ጂኦግራፊ እንግዲህ በዋናነት ኢት ዴልስ ዊዝ ዲስትሪቢሽን ኦፍ ቫራይስ ታይፕስ ኦፍ ሶይል ስሩአውት ዘ ወርልድ ነው የሚለው። ዲስትሪቢሽን ኦፍ ሶይል ታይፕ ኦፍ ሶይል ለምሳሌ በቴክስቸራቸው በሶስት እንደሚከፈሉ ነገር ግን የነዚህ አጠቃላይ የኢትዮጵያን አፈር አይነት ፋኦ መረጃ ግሬድ 10 ኦልድ ጂኦግራፊ ኦልድ ግሬድ 10 ጂኦግራፊ ላይ ምንድን ነው የሚለው there are about 18 up to 20 types of soil in Ethiopia ነው የሚለው አኮርዲንግ ቱ ፋኦ ማለት ነው። ከፋኦ ፉድ ኤንድ አግሪካልቸር ኦርጋናይዜሽን በሰጠን መረጃ መሰረት ያን ያጠናል ጂኦግራፊ። የአፈር አይነት አሁን ለምሳሌ ዌስተርን ኢትዮጵያ ታይፕስ ኦፍ ሶይል ኢን ዌስተርን ኢትዮጵያ ኒቶሶል የእነዚህን ስርጭት ሞር ኦፍ ዲስትሪቢሽናቸውን የሚያጠና እንደማለት ነው። ስንደርስበት ስለ ሶይል የተወሰነ እንማራለን ማለት ነው። ለማንኛውም ፊዚካል ጂኦግራፊ የሚባሉት ጂኦሞርፎሎጂ፣ ክላይማቶሎጂ፣ ባዮጂኦግራፊ፣ ኦሽኖግራፊ፣ ሶይል ጂኦግራፊ፣ ፋይቶ ጂኦግራፊ እና ዙ ጂኦግራፊ ተብለው ይታወቃሉ ማለት ነው። ፋይቶ ጂኦግራፊ ስለ ፕላንትስ ያጠናል። ዙ ጂኦግራፊ ደግሞ ስለ አኒማልስ የሚያጠና ይሆናል ማለት ነው። ሁለተኛው ብራንች ኦፍ ጂኦግራፊ ሂውማን ጂኦግራፊ ነው። ሂውማን ጂኦግራፊ ስተዲስ ዲስትሪቢሽን ኦፍ ፒፕል and their activities as well as their interaction with the natural environment. The branch of geography is subdivided into the following specialized field of studies. The first one, cultural geography. Cultural geography studies or examines location and the spread of belief, custom, and culture. It also explores how cultural practice change place through time. ካልቸራል ጂኦግራፊ ዲስትሪቢሽን ኦፍ ካልቸራል ጂኦግራፊ በአንድ አካባቢ በተወሰነ ቦታ ከአንድ አካባቢ ወደ ሌላ አካባቢ የተለያዩ እምነት፣ ልምድ፣ ባህል የነዚህ መሰሪያ ስለነሱ ስርጭት ወይም ስለነዚህ ሁኔታ ካልቸራል ጂኦግራፊ ያጠናል ማለት ነው። ሁለተኛው ፖፑሌሽን ጂኦግራፊ ነው። ፖፑሌሽን ጂኦግራፊ ኢት ኢዝ ኮንሰርንድ ዊዝ ፖፑሌሽን ዲስትሪቢሽን ኤንድ ፋክተርስ ዛት አፌክት ኢትስ ኤንድ ኦልሶ ኢት ዲል ዊዝ በርዝ ኤንድ ዴዝ ሬትስ ፖፑሌሽን ሙቭመንትስ እንደ ሃውስሆልድ ሳይዝ ኤንድ አዘር ሪሌትድ ስታቲስቲካል ዳታ ነው የሚለው። ትንሽ እዚህ ጋር ጽሁፍ
በግልጽ ያልሆናለው። ለማንኛውም ፖፑሌሽን ጂኦግራፊ is concerned about distribution and factors that affecting its population distribution ስርጭት ነው የሚያጠናው። ለምሳሌ በኢትዮጵያ ውስጥ densely populated areas የት አካባቢ ነው? sparsely populated areas እነማን ናቸው? ስለሱ ያጠናል። ፖፑሌሽን ጂኦግራፊ more of distribution, it focus on distribution of population, human population and factors that affect their distribution ያጠናል ማለት ነው። ሌላው ኢኮኖሚክ ጂኦግራፊ ነው። ኢኮኖሚክ ጂኦግራፊ is a branch of human geography dealing with production, spatial distribution, exchange and consumption of goods and services የነዚህን production, distribution and exchange of goods and services ያጠናል ኢኮኖሚክ ጂኦግራፊ። አጠቃላይ የኢኮኖሚ እንቅስቃሴን የሚያጠና ኢኮኖሚክ ጂኦግራፊ ነው ማለት ነው። አርባን ጂኦግራፊ ማለት ስለ ኢኮኖሚ እንቅስቃሴ ሁኔታ ያጠናል ማለት ነው። ኢኮኖሚ ጂኦግራፊ urban geography it deals with development of cities and other urban centers ስለ ከተሞች እድገት እና characteristics or way of life ያጠናል ማለት ነው። እና urban geography የከተሞች እድገት በተለይ urban አሁን ያለው የኛ ፖፑሌሽን urban ሬት ኦፍ urbanization ሃይ ነው እና ስለሱ ለምን ሆነ ስለ ሩራል ቱ አርባን ማይግሬሽን እንደሚያባብሰው አግራቬትስ urban ሃይ ሬት ኦፍ urban ፖፑሌሽን ማለት ያን እንደሆነ ስለነሱ ያጠናል ማለት ነው። ሌላው ፖለቲካል ጂኦግራፊ ነው። ፖለቲካል ጂኦግራፊ deals with ways people in different places make the decision or gain and use power within a political system. Political geography it also studies topics such as changes in political boundaries, problem of political instability and patterns of voting, geopolitics and way of administration that transform rules or way of administration that transfer from one country to another etc. political system or way of administration ስለሱ ዲስትሪቢዩሽን ያጠናል። አንዳንድ ሀገራት ቀጥታ ፖለቲካን ከሌላ ሀገራት እየቀዱ ቀጥታ እየወሰዱ ይጠቀማሉ ማለት ነው። እና ይሄ ጀስት ፖለቲካል ጂኦግራፊ ሊባል ይችላል on one hand and on the other hand it studies geopolitics አንድ ሀገር ለተወሰነ አካባቢ መቅረቧ ለምሳሌ ኢትዮጵያ በምስራቅ አፍሪካ ውስጥ ለሬድ ሲ ቅርብ በመሆኗ እና ለሚድል ኢስት ቅርብ በመሆኗ ኤንሸንት ሪሊጅን የሚባሉትን በዋናነት ኢስላም ኤንድ ክርስቲያን ሪሲቭ እንድታደርግ or the destination of old religion የሚባሉት ኢትዮጵያ እንድትሆን አስችሏታል ይላል። እንደገና በቅኝ ግዛት እንድትወረር ሎኬሽኗ ፋክተር አለው ይላል። እና ይሄ ፖለቲካል ጂኦግራፊ ስለዚህ ያጠናል። ሂስቶሪካል ጂኦግራፊ this sub branch studies how places took in the past. It also deals with how places and patterns of human activity have changed over time ነው የሚለው geographic factors that causes changes. how places changed እንዴት ከዛሬ ምናምን ዓመት ምናልባትም ከዛሬ 50 ዓመት በፊት የነበረው አንድ አካባቢ ተቀይሮ እናየዋለን። በሰው ሰራሽ ምክንያት ለምሳሌ አንድ አካባቢ ባውንደሪ ሜቢ ሊለወጥ ይችላል። ወይራስ ደግሞ በተፈጥሮ በተለይ አንዳንድ አካባቢ በኢሮዥን እና በሌሎች ምክንያቶች አንዳንድ አካባቢ ሊለወጥ ይችላል። እና ሂስቶሪካል ጂኦግራፊ ስለዚህ ያጠናል። how places looked in the past once upon a time ምን ይመስሉ ነበር at this time ምን ይመስላሉ ስለነሱ ያንን ጂኦግራፊ ኦፍ ዘ ፓስት ኢን ጀነራል ሂስቶሪካል ጂኦግራፊ ኦፍ ዘ ፓስት ያጠናል ማለት ነው። ሂውማን ጂኦግራፊ እነዚህ ብራንቾች አሉት ኢን ጀነራል ካልቸራል ጂኦግራፊ፣ ፖፑሌሽን ጂኦግራፊ፣ ኢኮኖሚክ ጂኦግራፊ፣ ፖለቲካል ጂኦግራፊ፣ እርባን ጂኦግራፊ እና ሂስቶሪካል ጂኦግራፊ አሉት ማለት ነው። አሁን እንግዲህ ከዚህ ቀጥለን ደግሞ በእነዚህ እስካሁን በተነጋገርናቸው ርዕሶች ዙሪያ የወጡ ከ2005 ጀምሮ እስከ 2016 ዓ.ም የነበሩ አጠቃላይ የሁለተኛ ደረጃ መልቀቂያ ፈተና ላይ የወጡ ጥያቄዎች እናያለን ማለት ነው። የመጀመሪያው ጥያቄ ምን ይላል? which one of the following
which of the following pair of specialized field of geography deals with the study of landform, tide and waves respectively ነው የሚለው respectively ይላል። A. Climatology and biogeography. B. Geomorphology and oceanography. C. Soil geography and climatology. D. Urban and economic geography. ይህን በቀላሉ እንደምትመልሱት እርግጠኛ ነኝ። ምክንያቱም እዚህ ጋር ላንድ ፎርምስ ታይድ ኤንድ ዌቭ ይላል። ላንድ ፎርምስ አሁን ሲምፕሊ ጂኦሞርፎሎጂን ሴሌክት እናደርጋለን። ከዛ ቀጥለን ደግሞ ታይድ ኤንድ ዌቭ የሚያጠናው ደግሞ ኦሽኖግራፊ። ስለዚህ መልሳችን ቢ ብለን በቀላሉ እንመልሳለን ማለት ነው። እሺ ሁለተኛ on which components of the Earth's environment full process of weather condition take place 2006 ዓ.ም የወጣ ነው። አሁንም እዚህ ጋር በነገራችን ላይ ጥያቄ በምንሰራበት ሰዓት በጥንቃቄ ማየት ያለብን የተጠየቅነው መጀመሪያ ጥያቄውን መረዳት ያስፈልጋል። ለምሳሌ እዚህ ጋር which components of the Earth's environment is a full process of weather and contain full weather የምትለዋን እዚህ ጋር ስናያት ምንድን ነው weather can take place ስለሚል A atmosphere, B lithosphere, C hydrosphere, D biosphere ይላል። አትሞስፌር አሁን ይህን እርግጠኛ ነኝ አትስቱትም፣ ምክንያቱም ቀላል ጥያቄ ነው። አትሞስፌር ብለን መልሰዋል። ዌዘር ኮንዲሽን ምክንያቱም አትሞስፌር ስተዲስ ዘ ዲስትሪቢዩሽን ኦፍ ዌዘር ኮንዲሽን ኦን ዘ እርዝ ሰርፌስ ዲስትሪቢዩሽን ኦፍ ክላይሜት ኤንድ ዌዘር ኦን ዘ እርዝ ሰርፌስ ብለን ስለተወያየንበት ሊቶስፌር አይሆን። ሊቶስፌር ማለት ሶሊድ ፓርት ነው ማለት ነው። ሊቶስፌር ሶሊድ ፓርት ኦፍ ዘ እርዝ ነው። ሃይድሮስፌር የምንለው ደግሞ ኦል ዋተር ቦዲስ ኦፍ ዘ እርዝ የሚለው፣ ባዮስፌር ኦል ሊቪንግ ቲንግስ እንደሆነ በፊት ዲስከስ እናደርግ አይተናል ማለት ነው። ሌላው አመንግ ዘ ፊልድ ኦፍ ፊዚካል ጂኦግራፊ ዊች ዋን ስተዲስ አባውት ፎርስስ ዛት ቼንጅ ላንድ ፎርምስ ይላል። ሜይቢ ጥያቄው ሊደጋገም ይችላል። ያው በተደጋጋሚ ከ2006 እስከ 2016 ያሉ አጠቃላይ የወጡትን ነው እዚህ ጋር ያስቀመጥኩት ማለት ነው። አጠቃላይ የወጡትን ማለት እነሱን ከነዚህ እስካሁን ከተማር ነው ውጭ ያሉ ነው። ያ ማለት ሁሉንም አጠቃላይ አወጣሁት ማለት ሳይሆን ግን የተወሰኑትን በተማር ነው እዚህ ጋር እስካሁን ድረስ ያሉትን አጠቃላይ አወጣው ጥያቄዎችን አወጣው ለማለት ነው። ለማንኛውም ፎርስስ ዛት ቼንጅ ላንድ ፎርምስ የሚል ጥያቄ ስላለ ክላይማቶሎጂ፣ ሶይል ጂኦግራፊ፣ ጂኦሞርፎሎጂ፣ ኦሽኖግራፊ እዚህ መልሳችሁን እርግጠኛ ነኝ ተመልሱታላችሁ። ፎርስስ ዛት ቼንጅ ላንድ ፎርም አባውት ፎርስስ ዛት ቼንጅ ላንድ ፎርም የሚያጠናው ጂኦሞርፎሎጂ ይሆናል ማለት ነው። እሺ አራተኛ which one of the following describes a scope of geography? A scope of geography አሁን ጂኦግራፊ ስኮፕ ምን እንደሆነ it is very wide ብለን የተማርነው ማለት ነው። A geography focus on special aspects of phenomena between lithosphere and lower layer of the atmosphere ይላል። B geography focus more on the outer space than the surface of the earth. ጂኦግራፊ ፎከስ ኦን ሞር አውተር ስፔስ የላይኛው ከመሬት ውጭ ባለው ከባቢ አየር ነው ሞር ዘን ዘ ሰርፌስ ኦፍ ዘ እርዝ ይላል። ይሄ ደግሞ እንደዛ ነው የሚለው። ይሄ መልስ አይሆንም ማለት ነው። ሲ ጂኦግራፊ ኢዝ ዳይሬክትሊ ኢንተረስትድ ኢን ኢንቨስቲጌቲንግ ቴርሞዳይናሚክ ካራክተሪስቲክስ ኦፍ ኢንቴሪየር ኦፍ እርዝስ ኮር። አሁን ጂኦግራፊ ዳይሬክትሊ ኢንተረስትድ ነው የሚለው። ይሄኛው ስለ መሬት ውስጣዊ ስለ ቴርሞዳይናሚክስ ኦፍ ኢንተሪየር ኦፍ ዘ እርዝ የሚያጠናው ጂኦሎጂ ነው። ስለዚህ ከጂኦሎጂ እውቀት ቦሮ እናደርጋለን። ዲ ስኮፕ ኦፍ ጂኦግራፊ ላይስ ቢዮንድ አፐር አትሞስፌር ኤንድ ኦሽን ከረንት። ከኦሽን ከረንት እና ከአፐር አትሞስፌር ቢዮንድ ከዛም በላይ ነው የሚለው። ይህም አይሆንም። ስለዚህ መልሳችን ኤ ይሆናል ማለት ነው። ይህ ማለት ጂኦግራፊ ፎከስ ኦን ስፔሻል አስፔክት ኦፍ ፊኖሚና ቢትዊን ሊቶስፌር ኤንድ ሎወር ላየር ኦፍ ዚ አትሞስፌር ኦር ትሮፖስፌር ይሆናል ማለት ነው። ሌላው
The study of tide is a task of A. climatologists, B. oceanographers, C. sociologists, D. geomorphologists ይላል። ታይድ እንግዲህ ማዕበል ማለት ነው። ማዕበል በጨረቃ ስበት ይነሳል ብለን ዲስከስ ያደረግነው ማለት ነው። ስለዚህ ይሄንን የሚያጠናው ከዚህ ካሉት ክላይማቶሎጂስት ስለ ክላይሜት፣ ሶሲዮሎጂስት ደግሞ ስለ ሶሻል አስፔክት ኦፍ ሂውመን ነው የሚያጠኑት። የኛው ኦሽኖግራፈርስ የሚለው ደግሞ ስለ ታይድስ ኦሽንን ታይድ ይሆናል። ስለዚህ አወር አንሰር ኢዝ ይሄኛው ቢ ይሆናል ማለት ነው። እሺ ቢ። ጂኦሞርፎሎጂ የሚያጠናው ስለ ፎርም ኤንድ ስትራክቸር ኦፍ ኦሪጂን ኦፍ ዘርስ ስለነሱ ስለ መሬት አፈጣጠር ፎከስ ያደርጋል የሚለውን ይዛል። ስድስተኛ the existing border or boundary conflict of Ethiopia and Eritrea can be studied in A. cultural geography, B. political geography, C. economic geography, D. historical geography. The existing boundary conflict of Ethiopia and Eritrea can be studied in በኢትዮጵያና በኤርትራ መካከል ያለው የድንበር ግጭት ከሚከተሉት በየትኛው ፊልድ ኦፍ ስተዲ ሊጠና ይችላል ነው የሚለው። ስለዚህ ይህንን ማንም ይመልሰዋል። ካልቸራል ጂኦግራፊ ስለ ዲስትሪቢሽን ኦፍ ካልቸር ከስተም ኤንድ ቢሊፍ ብለን ተምረናል። ኢኮኖሚክ ጂኦግራፊ ስለ ፕሮዳክሽን ዲስትሪቢሽን ኤንድ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ብለናል። ሂስቶሪካል ጂኦግራፊ ኦፍ ዘ ፓስት ነው። ስለዚህ መልሳችን ቢ ፖለቲካል ጂኦግራፊ ነው ማለት ነው። እሺ እንቀጥሎ ሰባተኛ which subfield of geography studies the behavior of human population? A. population geography, B. historical geography, C. cultural geography, D. political geography. which one of the following geography studies behavior of human geography? ስለዚህ ይሄ መልሳችን ማን ነው ማለት ነው? A. population geography, B. historical geography of the past ነው የሚያጠናው። ካልቸራል ጂኦግራፊ አሁንም እንዳልነው ዲስትሪቢዩሽን ኦፍ ካልቸር ከስተም እና ቢሊፍ ነው የሚያጠናው። ፖለቲካል ጂኦግራፊ ደግሞ ስለ ዲስትሪቢዩሽን ኦፍ ፖለቲካል ሲስተም ያጠናል ማለት ነው። and conflicts between countries እነሱን ያጠናል ማለት ነው። ሌላው ስምንተኛ which one of the following represents a sphere of water bodies? ስለዚህ A ሊቶስፌር፣ B ባዮስፌር፣ C አንትሮፖስፌር፣ D ሃይድሮስፌር። ይሄ ዋተር ቦዲስ የሚለውን ስታዩት በቀላሉ ሃይድሮስፌር እንደሆነ እንረዳዋለን ማለት ነው። አንትሮፖስፌር ካልቸራል ላንድስኬፕ ኦር ሂውመን ኢንቫይሮንመንት የሚባለው ማለት ነው። ሊቶስፌር ሶሊድ ላየር፣ ባዮስፌር ኦል ሊቪንግ ቲንግስ። ያውን ጥያቄው እንዳልኳቸው ሊደጋገም ይችላል። እኔ በየአመቱ ከ2005 ጀምሮ እስከ 2016 ያገኘሁትን ጥያቄ ነው በተመሳሳይ እስካሁን ድረስ ዲስከስ ባደረግ ነው መርጬ ያስቀመጥኩት። ስለዚህ ሊደጋገም እንደሚችል እርግጠኛ ነኝ። ሌላው ዘጠነኛ which one of the following refers to rock structure of the earth? ይህም ተደግሟል። A atmosphere, B biosphere, C lithosphere, D ሃይድሮስፌር ይላል። እንግዲህ ሃይድሮስፌር ዋተር ቦዲ ማለት ነው። ሊቶስፌር ሶሊድ ላየር ኦፍ ዘ እርዝ ኦር ሮክ ስትራክቸር የሚባለው ነው። ባዮስፌር ኦር ሊቪንግ ቲንግስ ማለት ነው። አትሞስፌር ክላይሜት ኦር ዌዘር ኮንዲሽን ዘ ዲስትሪቢዩሽን ኦፍ ክላይሜት ኦር ዌዘር ኮንዲሽን የሚያጠና ነው ብለን ዲስከስ አድርገናል ማለት ነው። ስለዚህ መልሳችን ሊቶስፌር ነው፣ ሮክ ስትራክቸር ኦፍ እርዝ የሚለው ማለት ነው። አስረኛ ወተር ቦዲ ኢዝ ቱ ሃይድሮስፌር ሶ ኢትስ ሮክ ሰርፌስ። አሁን ይህም ራዚሁ ጋር ተደግሟል። አሁን እንግዲህ አስ ዋተር ቦዲ ኢዝ ቱ ሃይድሮስፌር፣ ዋተር ቦዲ ለሃይድሮስፌር ከሆነ ሮክ ለማን ይሆናል? ሮክ ሰርፌስ which is for ሊቶስፌር ሶሊድ ሮክ የሚለውን ስናይ ሊቶስፌር ይሆናል ማለት ነው መልሳችን። እሺ 11ኛ
The branch of geography that studies spatial variation, production, distribution, and consumption of goods and services is called ይላል። The branch of geography that studies spatial variation, production, distribution, and consumption of goods and services is called political geography። አይሆንም። ስለ ፖለቲካል ሲስተም ነው የሚያጠናው ይሄ distribution of political system, way of administration and relationship between countries etc. ቢ ኢኮኖሚክ ጂኦግራፊ ይሄ ነው እንግዲህ ዲስትሪቢሽን ኮንሳምፕሽን ኦፍ ጉድስ ኤንድ ሰርቪስ የሚያጠናው ማለት ነው። እሺ ፖፑሌሽን ጂኦግራፊ እና ካልቸራል ጂኦግራፊም አይሆንም። ያው ፖፑሌሽን ጂኦግራፊ ዲስትሪቢሽን ኦፍ ፖፑሌሽን ሞር ኦፍ ዲስትሪቢሽን ኦፍ ሂውመን ፖፑሌሽን ነው የሚያጠናው ማለት ካልቸራል ጂኦግራፊ ስለ ካልቸር ከስተም ኤንድ ቢሊፍ ነው የሚያጠናው ብለን በተደጋጋሚ ያየ ነው ማለት ነው። ነምበር 12 which sphere of the earth contains important minerals ይላል። ሊቶስፌር ብዙ ጊዜ ተደጋግሞ ወጣ። ኢምፖርታንት ሚነራልስ አሁን ልብ አድርጉ እዚህ ጋር ኢምፖርታንት ሚነራልስ ያ ማለት ሮክ ላይ ያለ ሮክስ አር ሜድ አፕ ኦፍ ሚነራልስ ብለን እንደተማር ነው ማለት ነው። ኢምፖርታንት ሚነራልስ የያዘው ማን ነው ማለት ነው? ሊቶስፌር ነው ማለት ነው። ለምን ካል ሊቶስፌር means solid part of the earth which is made up of various mineral or rocks ማለት ነው። rocks are made up of minerals ካል ይሄን ይይዛል ማለት ነው። እነዚህ ብዙ ጊዜ ለምሳሌ ሜታሞርፊክ ሮክ ኮንቴንስ ሜታሊክ ሚነራልስ ጎልድ፣ ፕላቲኒየም፣ ሲልቨር የምንላቸውን በዋናነት ከሜታሊክ ሚነራል እናገኛለን። እንደገና ሚነራል ፊውል የምንላቸውን ደግሞ ከሴድመንተሪ ሮክ እናገኛለን ጨውን ጨምሮ ማለት ነው። ከሴድመንተሪ ሮክ እናገኛለን። እንደገና ለግንባታ ስራ የሚያገለግሉ ኢግነስ ሮክስ ከምንለው ወይም በዋናነት ኢንትሩሲቭ እና ኤክስትሩሲቭ ኢግነስ ሮክ ተብለን የተማርናቸው ባዛልት፣ ኦብሲዲያን፣ ፑሚስ፣ ግራናይት የሚባሉት እነዚህ ደግሞ ለግንባታ ስራ የሚያገለግሉ ጠንካራ የድንጋይ አይነቶች ከኢግነስ ሮክ ይገኛሉ። ስለዚህ እነዚህ በሙሉ ሚነራልስ ነው የሚባሉት ጀምስቶንን ጨምሮ ማለት ነው። ሜታሞርፊክ ሮክ ላይ የሚገኙትን ጀምስቶንስ ወይም የከበሩ ድንጋዮች በጣም በውድ የሚሸጡትን ጨምሮ ስለሚይዝ ሶሊድ ላየር ኦፍ ሮክ ብለን እንረዳዋለን ማለት ነው። ለዛሬ በትዕግስት ስለተከታተላችሁ ከልብ አመሰግናለሁ። በሚቀጥለው ክፍለ ጊዜ ደግሞ ከዚህ በበለጠ ስለ ማፕ፣ ስለ ካርታ በጂኦግራፊ እና እሱን ተከትሎ በሱ ዙሪያ ስለ ካርታ አጠቃላይ ከ9 እስከ 12ኛ ክፍል ድረስ ያሉ የወጡ ጥያቄዎችን አዘጋጅቼ አቀርብላችኋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም የጥናት ጊዜ ይሆንላችሁ።